ሰላም ጤና ይስጥልን። ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙልት ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ኮመንት ማድረግን አትርሱ። ውድ ቤተሰቦቼ እንግዲህ ብዙዎቻችሁ ገጠር የነበረኝን ቆይታ አገር ቤት በነበርኩበት ጊዜ የምለቃቸውን ቪዲዮዎች እያያችሁ በዛው ቀጢ እያላችሁ ነበረ። እኔ ደግሞ እንግዲህ ከሁለት ወር ቆይታ በኋላ ወደ ከተማ ተመልሻለሁ ማለት ነው። ከተማን ተመልሽ እንግዲህ ቪዲዮችን ሁለት ለቅቄያለሁ። ይሄኛው ሶስተኛዬ ነው። ይሄ ደግሞ የዛሬው ደግሞ እንግዲህ ባለፈው ይሄንን አልጋ ሳስገባ አሳይቻችሁ ነበረ። ዛሬ ደግሞ እንግዲህ ቀስ በቀስ እንቁላል በእግሩ ይሄዳልና ዛሬ ደግሞ ቤቱ ምንጣፍ አልነበረውም። ስለዚህ የገዛሁትን ምንጣፍ እቃውን አውጥቼ አንጥፌ ዋጋውንም እነግራችኋለሁ ማለት ነው። አብራችሁኝ ቆዩ፣ ተከታተሉኝ። ስንት ገዛችሁ ላላችሁኝ ደግሞ መጨረሻ ላይ ነው ዋጋውን የምነግራችሁ። የትም እንዳትሄዱ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም ደግሞ ገጠር በሄድኩበት ሰዓት ደግሞ እናንተ ቻናሌን በሁለት በሶስት አካውንት እያጫወታችሁ እንዲቆጥርልኝ ከጎኔ ለነበራችሁ እያገዛችሁኝ የደገፋችሁ ላላችሁ ደግሞ ከልብ አርጊ ነው የማመሰግነው። ድጋፋችሁንም አይለኝ ላለሁኝ ዛሬ ምንጣፍ ገዝቼ መጥቻለሁ። እንግዲህ ገበያውን ቦታ አላስቀኘኋችሁም። ዛሬ ግን እንግዲህ የቤቱን ግን እያነጠፍኩኝ እና ዋጋውን ምንጣፉን ከለሩን ደግሞ አይታችሁ ትወዱታላችሁ አትወዱትም አላውቅም። ለማንኛውም ቤቱ እቃ ብቻ ነው። ካሜራ ማዞሬ ላሳያችሁ እችላለሁ። ኮተት ነው። ኮተቱን አውጥቼ ምንጣፉን አንጥፌ ያምራል አያምርም የሚለውን በነገራችን ላይ ረከስ ያለው ነው የገዛሁት። ምክንያቱም እንትኑ ራሱ ሊሾ ራሱ ውሃ ልክ ነው። ውሃ ልክ ሊሾ ነው ማለት ነው። ስለዚህ ብዙም አይፈጅም። እንትን ወጣ ገባ ስላለውና ሳሳ ያለው ራሱ ቢሆን ምንም አይልም። እሳት ብቻ አይችልም ማለት ነው። ስለዚህ እስከ ጊዜው ድረስ ደግሞ ለወደፊት ደግሞ እናንተ ማበረታታችሁኝ ዩቲዩብን ከከፈለኝ ምርጥ ምንጣፍ ወይ ደግሞ ሴራሚክ ልናደርገው እንችላለን። ስለዚህ ሰው ባለው ነው ማለት ነው። ወደ ትልቁ ለመጓዝ መጀመሪያ ከትንንሹ መነሳት ያስፈልጋልና ማለት ነው። ውድ ተመልካቾቼ አብራችሁን ቆዩ። እቃውን አብረን እናውጣ፣ አብረን እናንጥፍ። እንግዲህ እንደምትመለከቱት ውድ ተመልካቾቼ ይሄ ምንጣፍ እንግዲህ እንደማነጥፍ ነገራችሁ ጀመሬ እቃውን ሳወጣ ነበረ ያሳየዋችሁ። እንግዲህ መብራት ጠፍቶ ማለት ነው። መብራት ሲጠፋ መቅረጽ አልቻልኩም፣ ማታ ስለነበረ ማለት ነው። እና እንደምትመለከቱት አሁን ላይ ይኸው በዚህ በምትመለከቱት መልኩ ምንጣፉን አንጥፈነዋል ማለት ነው። ይሄ ምንጣፍ እንግዲህ ሳሳ ያለ ነው። ማነው መሬቱ ደግሞ እንዲሾ ስለሆነ ይህን ያህል ይፈጃል ብዬ አልገመትኩም ማለት ነው። ብዙ እንትን መሬቱ ሙሉ ለሙሉ ወጥ ምንድነው መስታወት ሊሾ የሚባለው ስለሆነ መሬቱን ያን ያህል እንትን ምንጣፉን አይጎዳውም ብዬ ስላሰብኩኝ ሳሳ ያለውን የገዛሁት። በዋጋም ደረጃ
የምችለው ያልኩትን ማለት ነው። ምክንያቱም አንድ ምንጣፍ በሜትር 300 ደህናው ከሆነ በጣም ትንሽ ጠንከር ያለው ከሆነ 400 ብር ነው በሜትር። ስለዚህ እኔ ደግሞ ይሄንን እንደ አቅሚቲ በሚለው ይሄንን ገዝቻለሁ ማለት ነው። ከለሩን እንደምትወዱት ተስፋ አለኝ። ያው እንግዲህ ይሄ ነው ከለሩ። ያው እንግዲህ ይሄ ሳሎኑ ነው። ያኛው ደግሞ መጀመሪያ ያስገባውላችሁ መኝታ ቤት ማለት ነው። ይሄ እንደምትመለከቱት ቁመቱ ሳሎኑ ከዚህ እዛ ቁመቱ 5 ሜትር ነው። በአጠቃላይ የተገዛው 10 ሜትር ነው። እንዲሁም ደግሞ መኝታ ቤቱ ደግሞ 4 በ3 ተኩል ነው ማለት ነው። አራት ምናምን ብቻ ዞሮ 4 ሜትር ነው የተገዛለት። ስለዚህ አንድ ላይ 10 እና 4 8 ስራ ምናምን ሜትር ነው የተገዛው ማለት ነው። እና ይሄ የፈጀው በአጠቃላይ 3230 ብር ለዚህ ምንጣፍ ብቻ ወጥተዋል ማለት ነው። 3230 ብር ማለት ነው። እንደምትመለከቱት ይህንን ይመስላል ማለት ነው። ውድ ተመልካቾች እንግዲህ እንደተመለከታችሁት ውድ ቤተሰቦቼ ይሄንን ይመስላል ምንጣፉ ማለት ነው። እና ስንቀርጽ መብራት ስለጠፋ እንግዲህ እንዳያችሁት ይሄ በአጠቃላይ የፈጀው 3230 ብር ይሄ ምንጣፍ ወጥቶበታል ማለት ነው። ውድ ተመልካቾቼ ባለፈው ለታ አልጋ የገዛሁበት ዋጋ አስገርሟችሁ ነበረ። ዛሬ ደግሞ እንግዲህ ይሄን ምንጣፍ በነገራችን ላይ ስስ ነው እንደነገርኳችሁ ነው ማለት ነው። ስለዚህ ይሁን እንደ አቅማችን። ለወደፊት ደግሞ እንግዲህ ዩቲዩብ ከከፈለን እናንተም ካበረታችሁን እገዛለሁ ደህና ምንጣፍ። ለምን ሴራሚክም አይሆንም እሰራለሁ ማለት ነው። ስለዚህ ዋናው ነገር የእናንተ ብርታት ይጠይቃልና ቻናሌን ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጋብዛለሁ እና ቻናሌን ሰብስክራይብ አድርጉልኝ። ከልብ ነው የማመሰግነው ስለምታበረቱኝ። ክብረት ይስጥልኝ። ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ቪዲዮ በጣም እያጠራ አስቸግሮኛል።